የፕሪቶሪያው ስምምነት በህወሓት በኩል በተደጋጋሚ ሲጣስ እየተመለከትን ነው። ለምሳሌ የመጀመሪያ ኢሹ ተደርጎ የሚወሰደው ስምምነቱ ግጭት መቀስቀስን ይከለክላል፣ ግን ግጭት ቀስቃሽ ንግግሮችንና ትሪገር የሚያደርጉ ንግግሮችን በተደጋጋሚ ያደርጋሉ። የጦር ቅስቀሳዎችም እየተደረጉ ነው። ዲዲአር አለ፣ የዚህ የጠመንጃ ማዘግዘቅ ወይምና ያንን ደግሞ ለመከላከያው የማስረከብ ሂደቶች በአንድ ወር ይጠናቀቃሉ ቢባልም ክልሎች የሌላቸውን ጦር መሳሪያዎች እያከማቹ መሆኑን እየተመለከትን ነው። ቅርቡ የአርሚ 70 የተሃድሶ መርሃ ግብር አስመልክቶም እንግዲህ በግራና በቀኝ የሚሰጡ ከፍተኛ አስተያየቶች አሉ። የማውገዝ የማጣጣል ነገሮች አሉ። በአንተ በኩል እንዴት ተመለከትካቸው? አንድ ሁለተኛ፣ ጦሩ አሁን ለሁለት ተከፍሏል። ከዛ በተጨማሪ ደግሞ ፖለቲከኛውም ደግሞ በብዙ ተከፋፍሏል። ሚዲያውና አክቲቪስቱም በተመሳሳይ ሁኔታ ይህንን ምን ፈጠረ የሚለውንም አያይዘ ነገረን። አሁን በደንብ ክሪቲካሊ ማየት ያለብን ነገር ብዬ ማስበዋል። አንዳንድ ጊዜ ህወሓት እንላለን፣ አንዳንዴ በተለምዶ ነው የሚመስለኝ። ማለት ህወሓት ማን ነው? ሌጋል ህጋዊ የሆነ እውቅና ያለው ተቋም ነው ብለን ሌጋሊ ካየ ነው ይሄ የሚባል ህጋዊ እውቅና የሌለው ተቋም አይደለም፣ ያለው ተቋም አይደለም። ፖለቲካሊም ስታየው በያዘው ስነ ሐሳብ ለመለካትም ብትሞክር ይሄ የሚባል ዘመኑን ሊዋጅ የሚችል ይሄ የሚባል ሐሳብ ያለው አይደለም። እነዚህ ነገሮች አልፈ ምናልባት ከዚህ በፊት በነበረው አስተሳሰብ ህዝቡ የሚከተለው የሚቀበለው የሚደግፈው ብለህም ከተነሳ ይሄ የሚባል ማህበረሰባዊ ተቀባይነት ያለው ግሩፕ አይደለም። ሌላውም ከዚህም ወጣ ብለ ዲፕሎማቲካሊ ብታየው በየትኛውም የዓለም ክፍል ይሄ የሚባል የዲፕሎማሲ ይሁን የትኛውም አይነት ዝምድና ያለው ስብስብ አይደለም። ስለዚህ እኔ የፕሪቶሪያ ስምምነትን ስንፈጽም ራሱ መያያዝ ያለበት ከፓርቲው ከነበረው ፓርቲ ጋር ነው ብዬ አላስብም። አንደኛ የተፈረመው ከማን ጋር እንደሆነ ይታወቃል። እዛ ውስጥ በነበረው ግጭት ውስጥ ተካቶ የነበሩ ታጣቂዎችም የምን ስብስብ እንደሆነ ይታወቃል። ሂዶም ይሄ የማስፈጸም ኃላፊነትም ያለው በመንግስት የተቋቋመ ጊዜያዊ መስተዳድሩ እንጂ አሁን ቲፒኤልኤፍ የሚባል ነገር የለም። ያለው ህገወጥ የሆነ ታጣቂ ኃይል ነው። ስለዚህ አንዳንድ ጊዜ ኤክስፔክት የምናደርገውም ራሱ እነሱ ሊያደርጉት ከሚችሉ በላይ እንዳይሆንም ባላንስ ማድረግ ስለሚያስፈልግ ነው። ሁለተኛው ከዚህ ከተፈናቃዮች ጋር ተያይዞ እኔ በሁለት ነገር መለየት አለበት ብዬ አስባለሁ። ቲፒኤልኤፍ እንኳን ዛሬ ትላንትም ስለ ህዝብ አስቦ አያውቅም። ምንም ስለ ህዝብ አስቦ አያውቅም። የእነዚህ ተፈናቃዮች ጉዳይ ግን መታየት ያለበት ከቲፒኤልኤፍ አቋም አንጻር አይደለም። እነዚህ ዜጎች ናቸው፣ ህዝቦች ናቸው፣ ያልተገባቸው ዋጋ የከፈሉ ብዙ ዋጋ የከፈሉ ወንድሜ እንዳለው ትላንት ሲሰጡ የነበሩ አሁን እጃቸው ለልመና ያሉ ሰዎች ናቸው። ለሌላ ሲተርፉ የነበሩ ለራሳቸው መሆን ያቃታቸው ህዝቦች ናቸው። እነዚህ አት ኤኒ ኮስት የመመለስ አት ኤኒ ኮስት ወደ ተረጋጋ ህይወት የመውሰድና ሰርተው ለምተው ለራሳቸው ሆኖ ለህዝባቸው የሚተርፉበት እድል የመፍጠር ጉዳይ ተለይቶ ነው መታየት አለበት። ኤግዛክትሊ። ምክንያቱም ያ ካልሆነ ቲፒኤልኤፍ በታሪኩ በህዝቦች ስቃይ ነው የሚነግደው። ስለዚህ የነሱ ከቀን ወደ ቀን ስቃይ መጨመር ለቲፒኤልኤፍ ህልውና ይጠቅማል እንጂ ህዝቤ ብሎ የሚያዝን የህዝቡ መጎዳት ኮምፕሮማይዝ እንዲያደርግ ፕሬሸር የሚያደርገው አይነት ድርጅት አይደለም። ስለዚህ የፌደራል መንግስትም ይሁን ሌላ ይመለከተኛል የሚል አካል ይሄ ነገር ከቲፒኤልኤፍ ለይቶ ማየት ነው ያለበት። ለምን በእነሱ ፍቃድና በእነሱ አመኔታ ይመለሱ ካል መቼም ሊሆን አይችልም። እስካሉ አያደርጉትም። መቼም እነሱ እስካሉ ማለት ነው። ምክንያቱም አይተን ከሆነ እኮ አሁን የመጨረሻ ካርድ እኮ ስለሆነች ነው ምዕራብ ትግራይ ተፈናቃይ ምናምን የሚሉት አስበው እንዳልሆነ ይታወቃል። ይሄ ዶክመንቱም እኮ በዚህ ደረጃ ሲፈረም እነሱ ናቸው የፈረሙት። በኢምፕሊሜንቴሽኑም ላይ ኑሯቸው የሚገባ ሮል ምን እንደሆነ እነሱ ናቸው የፈረሙት። ይሄ ስምምነት ደግሞ ከምንም በላይ ያተረፈ አካል ቢኖር እነሱ ናቸው። ፈንዳሜንታሊ ተርፈውበታል። ተወው ተርፈውበታል። ጦርነቱ ምን ደረጃ ላይ ነበረ፣ ምን ሊሆን ይችል ነበር ምናምን ነገር ሁላችንም የምናውቀው ነው። ግን ለምንድነው ተግባራዊ እንዲሆን ያልፈለጉት የሚለው ነገር ወንድም ያለው ነገር በጣም ክሪቲካል ነው። ባይዘው ይሄ ነገር እንትንም አይደለም የአናሊሲስ ነገርም አይደለም።
መታስተውስ ከሆነ ስብሐት ነጋ ተማርኮ ከእስር ተፈቶ አሜሪካ ገባ በኋላ የመጀመሪያ ኢንተርቪው ሲያደርግ የፕሪቶሪያ ስምምነት ለሁለታችንም ጊዜ መግዣ ነው ያለው ቃል በቃል እንጂ ነገ ጠዋት የማይቀር ነገር ገና መጀመሪያ ነው። ይሄ ኦልሞስት ገና ስምምነቱ ከተፈረመ በ3 እና በ4 ወር ውስጥ ነው። ያኔ ፎርማሊ መስተዳድር እንኳን ባልቆመበት ያው ያልቆመበት ምክንያቱም ይታወቃል። እኔ ሆናለሁ ምናምን ሲባባሉ የገደሉት ጊዜ ነውና ከዚህ አንፃር ሲታይ ይሄ ስብስብ እንደ ትርጉም ያለው የፖለቲካ ኃይል እና እንደ የችግር መፍቻ አካል ተደርጎ መታሰብ ያለበት አይደለም። ባይዘው ብላክ ኤንድ ዋይት ምን ነገርም ያለበት ፖለቲካ ኃይል ባይሆን ይሄ እነሱ ሰዎች ፖለቲካል ኃይልም አይደሉም። ለምን የፖለቲካ ኃይል ሆነ ስትንቀሳቀስ እውቅና የሚሰጥ የሚደግፍ የሚከታተል የሚቆጣጠር አካል የማያውቃቸው ናቸው። ስለዚህ የኢትዮጵያ መንግስት ራሱ በምን መልኩ ነው ትሪት እያረጋቸው ያለው እነዚህ ሰዎች የሚለው ነገር መልሰን ማየትም ያለብን ነገር ነው። ከሚገባቸው በላይ ቦታ ከሚገባቸው በላይ ክብር ከሚገባቸው ሊያረጉት ከሚችሉ በላይ እየጠበቅናቸው እንዳይሆንና በዚህ መሃል ላይ ደግሞ ህዝብ እንዳይጎዳ ክሪቲካሊ መታሰብ ያለበት ይመስለኛል። ከዚህ ጋር በፊት አጣጣሚ ሜቢ አንዳንዴ መሬት ላይ ያለ ነባራዊ ሁኔታ አለ ወደድንም ጠላን ማለት የውሃትን ከፊት ለፊቱ ኤኒ ፕሪፊክስ ልንጨምር እንችላለን፣ ኤኒ አድጀክቲቭ ልንጨምር እንችላለን፣ ባይ ኤኒ ሱፐርላቲቭ ተርም ልንጠራው እንችላለን። አት ዲስ ታይም በትግራይ ህዝብ በትግራይ ክልል ህልውና ላይ አደጋ የጋረጠ ድርጅት ነው። ድርጅት አይደለም ነው የኔ ክርክር እንጂ ማለት ትግራይ ውስጥ ኤግዚስተንሱን የካድኩኝ አይደለም። we can call him anything ለዛ ነው ኦሬዲ ድርጅትም ሊሆን ይችላል የታጠቀ ቡድን ነው በሚለው እንዛለን። እሺ ዋናው መሰረታዊ ነገር አሁን ባለው ነባራዊ ምክንያቱም ብዙ ጊዜ በተለያዩ መድረኮች ላይ ይሄንን ተሳነሳ አንዳንዴ ለህወሓት ከተገቢው በላይ ክብር ወይ እውቅና ከመስጠት አንፃር አይደለም ሪኮግናይዝ የምናደርገው ሪስፔክት የምናደርገው የትግራይ ክልል የትግራይ ህዝብ አለ። በዛ ህዝብ ላይ አደጋ ይጋርጣል። ለምሳሌ ኢትዮጵያ ውስጥ የሚንቀሳቀሱ ታጣቂ ቡድኖች አሉ። ተሶኮል ፋኖ ተሶኮል ሸኔ ብለን የምንጠራቸው እነዚህ ሰዎች ድርጅቶች አሉ። እነዚህ ሰዎች ሌጋል ግራውንድ የላቸው፣ ግን በህዝባችን ላይ ይነስም ይብዛም የጋረጡት አደጋ አለ። ስለዚህ አንደኛው ከዚህ አንፃር መታየት ይኖርበታል። ሁለተኛው ነገር ለምሳሌ ቅድም አቶ ስብሐት ነጋ አሉት ያልከው ሁለታችንም እንደ ጊዜ መግዣ እንጠቀምበታለን ይባላል። የፌደራል መንግስቱ እኮ ጦርነቱን በጦርነት መጨረስ የሚችልበት ፖይንት ላይ ከደረሰ በኋላ ነው የፕሪቶሪያ ስምምነትን የፈረመው።